ባለፉት 48 ቀናት ላይ በዓለማችን ላይ እንግዲህ የዓለም አቀፍ መገናኛ ብዙሃንን ትኩረት ስቦና ተቆጣጣሪ የነበረው የአሜሪካዊ ፓይለት በኢራን ውስጥ የመውደቁ ጉዳይ ዜና ነበረ። ይሄ ዜና ዛሬ መጨረሻውን ያገኘ ይመስላል በአንድ መልኩ። በሌላ መልኩ ደግሞ ሌላ በርካታ ጥያቄዎችን ሌላ ከጊዜ ጋር አብረው ሊፈቱ የሚችሉ ሀሳቦች ጭምር እንዲነሱበትም ምክንያት የሆነ አይነት አጋጣሚ ተፈጥሯል። በጥቅሉ ምንድነው የተፈጠረው? ምንድነው የሆነው? አሜሪካ እንግዲህ በዛሬው ዕለት F-15E የተባለ የሚጠራው የጦር ጀት ሁለተኛውን አብራሪ ሬስኪው ማድረጓን ወይም ማዳኗንና ከኢራን ምድር ውስጥ እንዲወጣ ማድረጓን የሚያረጋግጥ አይነት መግለጫ አውጥታለች። በዶናልድ ትራምፕ አማካኝነት ትሩ ሶሻል የተባለ በሚገለጽ የማህበራዊ ትስስር ገጻቸው ላይም ይህንን ዜና ይፋ አድርገዋል ዶናልድ ትራምፕ። አሁን እኔ የአሜሪካ ፓይለት በኢራን ውስጥ ሪስኪው መደረጉን ሳይሆን ልነግራችሁ የፈለኩት አንደኛ በሁለቱም ወገን በኩል እየቀረቡ ያሉ ዜናዎች አሉ። ለምሳሌ እነ አሜሪካ ዛሬ ፓይለቱን ማዳናቸውን ሲናገሩ፣ በአንጻሩ እነ ኢራን ደግሞ የፓይለቱን ማዳን የሚለውን ጉዳይ ወደ ጎን አድርገውት፣ ነገር ግን ፓይለት ለማዳን ወደ ኢራን ውስጥ ገብተው የነበሩ የአሜሪካ የጦር አውሮፕላኖችና ሄሊኮፕተሮች ላይ ከበድ ያለ ጉዳትን ማድረሳቸውን በመግለጽ በእርግጥም እነሱ ድል አድራጊ እንደሆኑና የአሜሪካ ወታደራቸውን የማዳን ጥረትም ያልተሳካ መሆኑን የሚገልጽ አይነት ሀሳብን እያነሱ ይገኛሉ። በኢራን በኩል እንዳልኳችሁ፣ በአሜሪካ በኩል ደግሞ አሸናፊ መሆናቸውንና ዛሬም ድረስ በኢራን ሰማይ ላይ በቃ ማንም የሚገዳደራቸው እንደሌለና የኤር ሱፔሪዮሪቲ ወይም የአየር ላይ የበላይነታቸውን ያረጋገጡበት አይነት ተልእኮ መፈጸማቸውንም በመግለጽ ላይ ይገኛሉ። ስለዚህ በሁለቱም ወገን እየቀረቡ ያሉ ጉዳዮችን በተወሰኑ እንመልከታቸው። ምክንያቱም ይሄኛው ዜና ፓይለቱ ድኗል የሚለውን ወይም ፓይለቱን ሬስኪው ያደረጉ የሚለውን ዜና በተለያየ መልኩ ልትሰሙት ስለምትችሉ ከዛ ጀርባ እየተወሩ ያሉ ጉዳዮችን በተለይ በሁለቱ ወገን እየቀረቡ ያሉ መረጃዎች ምን እንደሚመስሉ እነሱ ጉዳዮች ላይ ነው ትኩረትን የማደርገው። በዚህ ረገድ እንግዲህ ኒውዮርክ ታይምስ እየተባለ የሚጠራው የአሜሪካ መቀመጫውን ያደረገ የዜና ምንጭ በጉዳዩ ላይ ዘርዘር ያሉ መረጃዎችን በማቅረብ ረገድ ግንባር ቀደሙ ነው። ከዛም በኋላ ነው በርካታ የምዕራቡ ዓለም መገናኛ ብዙሃን በኒውዮርክ ታይምስ ላይ ሴት የተደረገውን እንግዲህ ወይም የቀረበውን ሀሳብ ማስተጋባትና ያንን የሚገልጽ አይነት መረጃዎችን ማጋራት የጀመሩት። በኒውዮርክ ታይምስ ላይ የቀረበው ሀሳብ ምንድን ነው ካላችሁ፣ አንደኛ የተልእኮ ተግባር ወይም ሚሽኑ ኦፕሬሽኑ በሚፈጸምበት ወቅት ላይ ሃው ዘ ሚሽን አንፎልድድ የሚለውን ጉዳይ ወይም ተልእኮ እንዴት ተፈጸመ የሚለውን ጉዳይ በተመለከተ ያቀረባቸው ሀሳቦች አሉ። ከዚህ ጋር ተያይዞ የመጀመሪያው ጉዳይ ምንድነው? ሲአይኤ የሚባለው የሴንትራል ኢንተለጀንስ ኤጀንሲ የአሜሪካ የስለላ ተቋም ማለት ነው በጉዳዩ ላይ ጣልቃ ገብቶ እንደነበረና ጠፍቶ የነበረውን የጦር ጀት አብራሪ ሎኬሽን ወይም የተደበቀበትን ቦታ ቀደም ብሎ አውቆ እንደነበረና ይሁን እንጂ የመጀመሪያውን ፓይለት ካገኙ በኋላ ሁለተኛውን ፓይለት ለማዳን የሚያደርጉት ጥረት እንዳይስተጓጎል ጊዜ መስጠት እንደፈለጉ በመግለጽ ላይ ናቸው የሚገኙት። ስለዚህ ባለፉት ሰዓታት እንግዲህ አሁን ኦልሞስት 48 ሰዓታት ከሞላ በኋላ ነው አይደለ የመዳን ወይም ሪስክ ያደረጉበት የሚለውን አይነት ዜና የሰማ ነው። ስለዚህ በእነዚህ 48 ሰዓታት ውስጥ የፓይለቱ ምንም እንኳን በኢራን ተራራዎች ውስጥ ብቻውን ቢሆንም ነገር ግን በቀጥታ እንግዲህ ከሲአይኤ እና ከሌሎችም እንግዲህ የኢንተለጀንስ ሰዎች ጋር እየተገናኘ እንደነበረ ነው እየተገለጸ የሚገኘው። ታዲያ ሲአይኤ ሌላ ያከናወነው ነገር ምንድን ነው? ቀደም ብሎ የመጀመሪያው ፓይለት ከዳነ በኋላ የዲሰፕሽን ወይም ደግሞ ሐሰተኛ የሆኑ መረጃ የማሰራጨት ስራ ማከናወኑ እንደነበረ በመገለጽ ላይ ይገኛል። ከነዚህ መካከል አንዱ የኢራናውያኑ የፓይለቱን በቁጥጥራቸው ስር አድርገውታል የሚለውን ዜና ሲአይኤ አውቆ የፈበረከውና ምናልባትም እንግዲህ $60,000 ታገኛላችሁ ተብለው ከየቤታቸው ወጥተው ፓይለቱን በመፈለግ ላይ የነበሩ ኢራናውያን ተስፋ ቆርጠው ፓይለቱን እንዳይፈልጉ ለማድረግ የተጠቀመበት ስልት ነው እንጂ ቀድሞም ኢራናውያን ወይም ቀድሞም ኢራን መንግስት ይህንን ፓይለት በቁጥጥሩ ስር አላደረገውም ነበር። ዲሰፕሽን አንደኛው ሲአይኤ የተጠቀመው መንገድ ነው በመባል ላይ ይገኛል። ሌላኛው ነገር እንዳልኳችሁ ቦታውን ወይም ሎኬሽኑን ቀደም ብለን አውቀን ነበረ የሚለው ጉዳይ ተቀምጧል። ከዛ ይቀጥልና እንግዲህ ዛሬ ኩዚስታን የተባለ በሚጠራው ፓይለቱ አለበት በተባለው አካባቢ ላይ ትላንት ሌሊቱን ነው እንግዲህ ተልእኮውን የጀመሩት ተብሏል። ትላንት ሌሊቱን ተልእኮውን ሲጀምሩ በአጭር ጊዜ ውስጥ ተልእኳቸውን አጠናቀው ለመውጣት ፈልገው ነበረ። ወደ ፓይለቱ ከመድረሳቸው በፊት በ3 ኪሎ ሜትሮች ርቀት ላይ የጦር ወታደሮችን አስፍረው የአይአርጂሲም ሆነ የባሲጅ ወታደራዊ ኃይሎች ፓይለቱን የማዳን ስራ እንዳያስተጓጉሉ ቅድመ ጋሻ ሊባል የሚችል በ3 ኪሎ ሜትር ርቀት ላይ አስቀምጠው ነበረ ተብሏል። ከዛ በኋላ የ3 ኪሎ ሜትር ርቀት ላይ የተቀመጡት የአሜሪካ ወታደሮች የትራንስፖርት መጓጓዣ አውሮፕላንንም ጭምር በዛ ስፍራ ላይ አስቀምጠው ከእንትኖች ጋር ከአይአርጂሲዎች ጋር
ውጊያ ውስጥ ገብተው እንደነበረ ነው በመገለጽ ላይ የሚገኘው። እነሱ ውጊያውን እዚህ ያከናወኑ ባለበት ሰዓት ላይ በ3 ኪሎ ሜትር ርቀት ላይ ደግሞ ፓይለቱን የማዳን ስራ ተከናውኗል። በዚህ መልኩ ፓይለቱን ማዳን እንደቻሉና ሪስኪው እንደተፈጸመ ነው እንግዲህ በኒውዮርክ ታይምስ ላይ በዋናነት የቀረበው ሐሳብ። ስለዚህ አበይት ቁም ነገሮቹ ምንድናቸው? አንደኛ ሎኬሽኑን ወይም የፓይለቱን ቦታ ቀድመን አውቀን ነበር የሚል ነው። ሁለተኛ ነገር የሐሰተኛ መረጃ አሰራጭተን ነበር የሚል ነው። ሶስተኛው ነገር ደግሞ ቀደም ብሎ በ3 ኪሎ ሜትሮች ርቀት ላይ የፓይለቱ ሎኬሽን አለ ከሚባልበት 3 ኪሎ ሜትር ርቀት ላይ እንደ ቅድመ ጋሻ ሊያገለግል የሚችል ወታደሮች ሰፍረው ነበረ። እነሱ የመከላከል ስራ ሲያከናውኑ በአንጻሩ ፓይለቱን የማዳን ስራም ጎን ለጎን ተከናውኗል በመባል ላይ የሚገኘው። በዚህ ሂደት ታዲያ በኢራን በኩል እየወጡ ያሉ መረጃዎችን እንመልከታቸው። ኢራናውያን እንግዲህ የአይአርጂሲ ቃል አቀባይ የሆኑት ኢብራሂም ዙልፊቃር ምንድነው ሲሉ የተናገሩት ይሄ አሜሪካ ፓይለቷን ለማዳን ያደረገችው ጥረት ሙሉ በሙሉ ከሽፏል፣ አልተሳካላትም። እንዲያውም በ1980 እና 81 ላይ 53 የሚሆኑ የአሜሪካውያን ዜጎች በቴህራን ውስጥ የታገቱበትንና አሜሪካ እነዛን ሰዎች ለማዳን ፈጽመው የነበረውን ኦፕሬሽን የሚያስታውስ ነው። ምክንያቱም ያ ኦፕሬሽን ያልተሳካ ኦፕሬሽን እንደነበረ አይዘነጋም። ያው እነዛ 52ቱ በኢራን ኤምባሲ ውስጥ የታገቱ አሜሪካውያን ኤምባሲ ሰራተኞች በመጨረሻም በዲፕሎማሲያዊ መንገድ ሮናልድ ሬገን ባለ ሲመታቸው ከተፈጸመ ከሰዓታት በኋላ መለቀቃቸው ይታወሳልና ኦፕሬሽኖቹ ግን እነሱን በጦር መሳሪያ በወታደራዊ ተልእኮ ለማስለቀቅ የተደረገው ጥረት አልተሳካምና ኢራን አሁን ያንን ነገር የሚያስታውስ ነገር ነው አሁን ዛሬ የተፈጸመው። እንዲያውም ኢራኖች የሚሉት ምንድነው ኢስፋሃን በሚባለው አካባቢ ላይ የሚገኝ የተተወ አባንዶን የሆነ የአውሮፕላን ማረፊያ አለ። በዛ አውሮፕላን ማረፊያ ላይ ነው እንግዲህ እንትኑ የተፈጸመው ይሄ የተኩስ ልውውጡም ውጊያውም የተከናወነውና በዛ ውጊያው በተከናወነበት ቦታ ላይ ይላሉ ኢራኖች 2 የሚሆኑ C130J የተባሉ የሚጠሩ በተለይ የትራንስፖርት ስራ ለማከናወን ያገለግላሉ የተባሉ የአውሮፕላኖችም እንደተመቱና እንደጋዩ ይገልጻሉ ኢራናውያን። ከዛ በተጨማሪ 2 ብላክ ሃውክ የተባሉ የሚጠሩ ሄሊኮፕተሮች በራሳችን ዴቨሎፕ ያደረግነው አዲስ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ አለን። ለዛ ማረጋገጫ የሚሆነው ኢቭን የማዳን ስራውን እያከናወንን ነው ባሉበት ሰዓት እንኳን 4 የሚሆኑ የጦር እንግዲህ 2 ሄሊኮፕተር እና 2 C130 የሚባል የትራንስፖርት አውሮፕላን ተመተው ወድቀዋልና ይሄም ማረጋገጫ ነው በማለት በምትመለከቱት መልኩ በምስል አጋርተውታል ማለት ነው። አሁን ጥያቄ የሚሆነው ምንድነው እነዚህ የጦር አውሮፕላኖች እንዴት ወደቁ፣ ሄሊኮፕተሮቹ እንዴት ወደቁ የሚለው ነጥብን በተመለከተ ነው ማለት ነው። ከዚህ አንጻር ምን አይነት ናሬቲቭ እየቀረበ ይገኛል? ቢቢሲ ላይ ነው ይሄንን ጉዳይ የተመለከትኩት። በአንድ ወታደራዊ ተንታኝ ያለና የቀድሞ የአሜሪካ ኤርፎርስ አባል የነበረ ነው። ታዲያ አሁን በቢቢሲ ውስጥ ደግሞ እንደዚህ አይነት ወታደራዊ ክስተቶችን ይተነትናል እና የግለሰብ ሐሳቦችን ሲያነሳ ምንድነው የተናገረው? አሜሪካ የትራንስፖርት አውሮፕላኗን በ3 ኪሎ ሜትር ርቀት ላይ ካስቀመጠችው በኋላ በዛ ቀድሞ ኢራናውያኖች ይሄ መረጃ እንደሚደርሳቸው ስላልታሰበ እንደ ፕላን ቢ ነበረ። በቃ ከመጡ ውጊያ እንዲያከናውኑ ኢራን አይአርጂሲዎች ከመጡ ከነሱ ጋር እንዲዋጉ፣ ካልሆነ ደግሞ እዛ ቦታ ላይ የፓይለቱን አምጥተው ከዛ ቦታ ይዘውት ለመውጣት በማሰብ ነበር የትራንስፖርት አውሮፕላኖቹ ተቀምጠው የነበረው። ይሁን እንጂ የማዳን ስራው የሬስኪው ሚሽኑ ከመጠናቀቁ በፊት ከኢራኖች ጋር የተኩስ ልውውጥ በመጀመሩ ሳቢያ ያ ቦታ ለትራንስፖርት የማይመች መሆኑ ተረጋገጠ። ስለዚህ ሌላ አውሮፕላን ተልኮ በዛ ስፍራ ላይ የመሬት ላይ ወርደው የነበሩ የአሜሪካን ወታደሮች እንዲነሱ ተደረገና ስለዚህ እነዛ መሬት ላይ የሚገኙ አውሮፕላኖችንና የአሜሪካ ወታደሮችን ለማዳን ሌላ አውሮፕላን ተላከ። ከዛ ያ ሌላ አውሮፕላን እነዛን ሰዎች የማዳን ስራ ሲያከናውን ፓይለቱን ደግሞ በሌላ የጦር ሄሊኮፕተር አማካኝነት ይዘውት ወጡ። ነገር ግን እነዛ መሬት ላይ የተቀመጡት C130J የተባሉ የሚጠሩት የጦር የትራንስፖርት አውሮፕላኖች መብረር አልቻሉም፣ ቦታው አልተመቻቸውም። ስለዚህ እዛ ቦታ ላይ እያሉ አሜሪካ ራሷ መሬት ላይ ያሉ አውሮፕላኖችን መታ አጋየች፣ መታ አፈነዳች። ለምን ከተባለ ደግሞ እነዚህ አውሮፕላኖች በኢራን ቁጥጥር ስር እንዳይውሉ መረጃዎችንም ያው ወታደራዊ ቁሳቁስ ከመሆኑ አንጻር በኢራን ቁጥጥር ውስጥ እንዳይውል በሚል ምክንያት ነው ያጋየናቸው። ኢራኖቹ ሳይሆን የመቷቸው እነዚህን አውሮፕላኖች ራሳቸው አሜሪካኖቹ ናቸው የመቷቸው የሚል ሐሳብ ነው እንግዲህ የተስተጋባ የሚገኘው። በዚህ ሁሉ መካከል ግን አሁን ፓይለቱን አድነውታል አላዳኑትም፣ የጦር ጀቶቹ ተመተዋል አልተመቱም የሚለውን ጉዳይ እንዳለ ሆኖ ቢኮዝ እንደዚህ አይነት ነገሮች
ከጊዜ ጋር አብረው እየጠሩ እየተብላሉ የሚሄዱ ነገሮች ናቸውና ድምዳሜ ላይ መድረስ ተገቢ ያለው ነገር አይመስለኝም። እና አሜሪካ አድነነዋል ብለዋል፣ ይመቻቸው። ኢራን ደግሞ ሚሽኑ አልተሳካም እያለች ነው፣ ይመቻት ኢራን በራሷ በኩል። እንደ አጠቃላይ ግን በዚህ በ48ቱ ሰዓታት ውስጥ አሜሪካ በኢራን ውስጥ ኤር ዶሚናንስ አላት ወይ ነበር አይደለ? እኔም በሰራሁላችሁ ዘገባ ላይ የአሜሪካ የአየር ላይ የበላይነት ጥያቄ ውስጥ መግባቱን ያሳያል። እነ ፔቴክሴት ሲናገሩ የነበረው ነገር አሁን ጥያቄ እየተነሳበት ነው ነበር ስላችሁ የነበረው። አሁን ይህንን ፓይለት ማዳናቸው ያንን ሊቀይር ይችላል ወይ የሚለው ጥያቄ ከተነሳ እንደኔ አስተያየት ስቲል ያንን ሊቀይር የሚችል ነገር አይደለም። ለምን ከተባለ እና አሜሪካ ያው ራሳችን መተን ያገኘናቸው አውሮፕላኖቻችን ናቸው ቢሉም እንኳን ስቲል በዛሬው ዕለት እንኳን ሁለት C130J ሄሪክለስ እየተባለ የሚጠሩ አውሮፕላኖች ጋይተዋል። ይህንን ጉዳይ እነ ቢቢሲን ያረጋገጡት ነው። ኢቨን እኮ እኛን ያጋየ ነው ወደ ማለት የመጡት ከዚህ በኋላ ነው። ከዛ በተጨማሪም ሁለት ብላክ ሃውክ የሚባሉ ሄሊኮፕተሮች ተመተዋል ይባላል። ስለዚህ የአየር ላይ የበላይነትን ኢራን አሁን በአሜሪካ አሁን በኢራን ውስጥ አላት ወይ የሚለው ጉዳይ አላት፣ እውነት ነው፣ አይካድም። ነገር ግን ባለፉት ቀናት ከተመለከትን አሁን ባለፉት 3 ቀናት ውስጥ በትንሹ 6 የሚሆኑ የአሜሪካ የጦር ኃይል ሄሊኮፕተር፣ የጦር ጀት፣ የትራንስፖርት አውሮፕላን ተመተው ወድቀዋል። በ3 ቀናት ውስጥ ነው የምላችሁ፣ በአንድም ይሁን በሌላ ምክንያት ጋይተዋል። ይህ ማለት አሜሪካ ስቲል በኢራን ውስጥ አለ ይብላ የምታስበው የአየር ላይ የበላይነቷ ጥያቄ የሚነሳበት መሆኑን ሊቀይር የሚችል አይነት አጋጣሚ ነው ብዬ አላስብም። በመጪዎቹ ቀናት ምንም አይነት የአሜሪካ የጦር ጀት የማይወድቅበት ምንም አይነት ሄሊኮፕተር የማይወድቅበት አይነት ነባሪያ ሁኔታ ተፈጥሮ የሚቀጥል ከሆነ ምናልባት በእርግጥም እና አሜሪካ ኤር ዶሚናንስ አላቸው ብለን ልንደመድም እንችላለን። ይሄኛው ጉዳይ ግን የማይሆን ከሆነ የና አሜሪካ የአየር ላይ የበላይነት ጥያቄ ምልክት ውስጥ ለመግባቱ አሁን ባለፉት 3 ቀናት እየተመለከትን የመጣ ነው ጉዳይ አንድ ማሳያ ተደርጎ ሊቀርብ እንደሚችል ነው የማስበው። እናንተ ምን እንደምትሉ እስኪ ሐሳባችሁን በኮሜንት መስጫው ላይ አስቀምጡልኝ። የፓይለቱ ጉዳይ በተመለከተ ግን ብዙ አብረው መታየት ያለባቸው ትንሽ ጊዜ ሰጥቶ ማብላላት የሚገባቸው አይነት መረጃዎች በጣም እየወጡ ይገኛሉ። በዋናነት በቃ እና አሜሪካ ባለፉት ቀናት የአየር ላይ የበላይነት ተወስዶባቸዋል የሚባለው ናሬቲቭ አሁን ፓይለቱን አድነዋል በሚለው አያይዘው እየቀየሩት ነው የሚገኙት። ይሄ ሆኗል ወይስ አልሆነም የሚለውንም ጉዳይ እንዲሁ ከቀን ጋር አብረን የምንመለከተው ይሆናል። ለማንኛውም የ48 ሰዓታት እንግዲህ ባለፉት 48 ሰዓታት ዓለም በጉጉት ሲጠብቀው የነበረው ነገር በዚህ መልኩ መቋጫውን አግኝቷል ማለት ነው። ሬሲ ፖስትን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳትረሱ። አመሰግናለሁ በጣም